ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። ትዳር እንደዚህ ነው ወይ? ለአንድ ዓመት ወይ ደግሞ ለሁለት ዓመት ግፋ ካለም ደግሞ ልጅ እስከሚወልዱ የሚይዙት ኮንትራት ነው ወይ? በልዩና በቅዱስ መካከል ላይ የሰማነው ጉድ ለማመንም ለምንም የሚከብድ ነገር ነው። ምንድነው የተፈጠረው የሚሉትን መረጃዎች ወደ እናንተ ለማድረስ በስቱዲዮአችን ተገኝተናል። ከዛ በፊት ግን ቤት ገዝታችኋል ወይ ነው። የ78,000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል ልንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። እሺ ወደ ዋናው ጉዳይ ስንሄድ በእውነት እነዚህ ሁለት ጥንዶች በአስገራሚ ሁኔታ ማህበራዊ ሚዲያ ላይ ብዙዎቹ ሚዲያ ላይ ለማስመሰል የሚወጡ አሉ፣ ለካሜራ ላይ የሚታወቅባቸው ሰዎች አሉ፣ ይሁኝ የሚሉ አሉ። የእነዚህ ሰዎች ግን ለማስመሰል እንዳልሆነ በካሜራ ውስጥ ያስታውቃል። በጣም ትክክለኛና ኦሪጂናል ፍቅር ያለ በቃ ፍቅር ያለ ለደቂቃ የሚኳረፉ ሰዎች አይደለም። ከአንደበታቸው ከባድ ቃል የሚወጣ የሚመስሉ አይደሉም። እሷም የቤተክርስቲያን ልጅ ነች፣ እሱም ለስለስ ያለ ነው። እሷም ስራዋ ምግብ ነው፣ ምግብ ትሰራለች፣ ታበለዋለች፣ ተጥጠዋለች። እውነት ሆኖ እንኳን ይሄ ነገር ከተጣሉ በእውነት ይሄ ልጅ የሚመግበው ማን ነው? ምክንያቱም ሆዱን ሰፋ አርጋ ነው ያስለመደችው። ከምር ይቅርታ አድርጉኝ። እንደው ሰው እንደዚህ አይነት ፍቅር ውስጥ ያሉ ሰዎች ተጣልቶ መሳቅ ትንሽ ይከብዳል። ግን እቺ ልጅ የተለያዩ ነገር የማሰራው ምግብ የለም። ጠዋት ተነስታ ምግብ ነው የሚገራርሙ የሆነ ነገር ነካክታ ምናምን ብላ ባፉ ነው። ጠዋት የሆነ ነገር አርጋ ባፉ ነው። ማታ የሆነ ነገር ሰራርታ ባፉ ነው። ይሄ ልጅ በምግብ ደልቧል። ከምን አይነት ከዚህ ልጅ ጋር ቢጣላ እንኳን ከምሬ ነው የምለው ከምን አይነት ሴት ጋር ነው ሊለምድ የሚችለው? አሁንስ እውነት ተጣልቶ ተለያይቶ ከሆነ ብቻውን ምን አይነት ላይፍ ነው? ምንስ ነው የሚሆነው? በእውነት በጣም ከባድ ነው። እኔ የእሱን ጸሎት የማደርገው ከምን አይነት ጸሎት ጋር እደባልቀዋለሁ? ምንድን ነው ሰጥታ አግኝታ አትጣ የሚባል ጸሎት አለ። ብር አቶ ወይ ደግሞ ባለሀብት ሆኖ ተመልሶ ድህነትን መቅመስ በጣም ከባድ ነው። መጀመሪያውኑ ድሃ ከሆናችሁ ችግር የለውም፣ በዛው እየለመዳችሁት ስለማደጋችሁ ችግር የለውም። ግን ያለመደ ሰው ግን በሀብት ላይ የነበረው ሰው ግን ወርዶ ድህነትን በጸሎት መካከል ላይ ማለ በነገራችን ላይ አግኝታ አትጣ የሚልና እሱ አግኝቶ እንዳጣ ነው የምቆጥርበት። ምክንያቱም እቺ ልጅ በጣም ለረጅም ጊዜ ስትንከባከበው የነበረ ነው። ተኝቶ አልጋ ላይ ይቀርብለታል፣ ተኝቶ ሶፋ ላይ እንደፈለገ የምትንከባከበው ልጅ ነውና እውነት ሆኖ ከተጣሉ በጣም የሚገርም ነው። ግን የሚደርሱን መረጃዎች ምንድናቸው? እንደተጣሉ የሚያዘምኑ ነው። የረጅም ጊዜ ነው። አሁን ብቻዋን ነው ቪዲዮ እየሰራች ያለችው። እሱ በቪዲዮ መካከል ላይ የለም። በፊትም በእርግጥ እሷ ነች አክቲቭ በሚሰሩ ቪዲዮዎች ፕራንክ በማድረግም ማስታወቂያዎችም የተለያዩ ነገሮችን ቪዲዮዎችን በመስራት በመቅረጽም በምንም እሷ ነች አክቲቭ። እንደውም ሙሉ ቪዲዮውን እንቅስቃሴ የምታደርገው እሷ ነች ብዬ አስባለሁ። ኤዲት የምታደርገውም ፖስት የምታደርገውም ሁሉ ነገር እሷ ነች ብዬ ነው የማስበው። በጣም አክቲቭ እሷ ነች በምግብ ስራው እንዳይናት ከሆነ ማለት ነውና አሁን ግን ብቻዋን ነው እየሰራች ያለችው። ብቻዋን ከልጇ ጋር ከልጄ ጋር እንደዚህ ምናምን እያለች ነው ያለችውና በፊት የምትለቀው ወይ ዘፈንና አሁን የምትለቀው ዘፈን ራሱ አሁን ያለው ዘፈን የእንጉርጉሮ በቃ የብሶት ነገር ምናምን ነው የሚያስነሳ የሆነ የሚቀሰቅስ የሆነ ነገር ያለበት ነው። በነገራችን ላይ በውስጡ የሆነ ነገር ያለበት ዘፈው የሚለቀው ነገር ከዛ ጋር የተያያዘ ነውና አሁንም እሷ ላይ እየታየ ያለው ነገር ያ ነው። ሁለተኛ ነገር ደግሞ እነዚህ ሰዎች ባይጣሉ በፍቅር ቢሆኑ በቲክቶክ ላይ ይሄ ሁላ ሰው በዩቲዩብ ላይ በተደጋጋሚ እንደውም ይሄማ ፍቅር እኔ ተሰርቼማ ዞላ ቲዩብን ውሸታም ልታስብሎ አይቻልም። እኔ እውነተኛ ነገር ካልሆነ በጣም ነው የሚደብረኝ፣ ወይ ደግሞ የሆነ ትክክለኛ መረጃ ካላገኘው በጣም ነው የሚደብረኝና አልሰራም ብዬ ወጥሬ 3 ቀን 4 ቀን ጠበቅኳቸው። ቢያንስ መታ እኛ በፍቅር ነው ያለነው አልተለያየንም ምን ሆናችሁ ነው ምናምን ትላለች ብዬ በጣበቅ ነገሩ ወደ እውነት እየመጣ ነው ያለው። በትክክል እንደተጣሉ ነው መረጃዎች አሁን እየወጡ ያሉት ማለት ነውና በጣም 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 አስጸያፊ ነገር ነው። በእውነት በጣም አስጸያፊ ነገር ነው። በጣም ከባድ ነገር ነው። እንዴ አሁን በዳጊ በጣም ያሳለፈችው ነገር ከባድ ነው በነገራችን ላይ። አንድ ነገር ሆኜ ቢሆን እኮ ምን ነው መፋታት እያለ ትሉ ነበር ብላ ስትናገር ይሄ ከአንደበቷ ወጣ ከባድ ቃል ነው። በጣም ነው ከባድ ነው። በተለይ ወልዶ መለየት። እነዚህ ልጆች ሳይወልዱ ቢለዩ እንኳን የዚህን ያለ አይሆኑም ብዬ አስባለሁ። አሁን ወልደው በመካከላቸው ልጅ ሆኖ በትክክል ሆኖ ከተለያዩ በእውነት እኔ ፍቅራቸው በጣም የሚያስቀና ፍቅር ነው።
የማግባት ራሱ ሞራኔን የነኩት። እንዴ ምንድነው መሆነው? እንደዚህ የሚዋደዱ እንደዚህ የሚንከባከቡ እርስ በርስ ሰዎች የሚለያዩ ከሆነ ምንድነው የሚፈጠረው ብዬ እንትን አልኩ። እንደውም ከዚህ ቀደም እሱ ተጠይቆ ነበር ለትዳር ጥሩ ትዳር እንዲሆን ምንድነው መስፈርቱ ሲባል ትዳር ማለት ሼር ካምፓኒ ነው። ሁለት ሰዎች በዛ ካምፓኒ ላይ የሚሰሩት ነው። ሼር ካምፓኒ ናቸው። አንድ ሰው ብቻውን ትዳር ሊያቆሙ አይችልም ብሎ ተናግሮ እሷም ይሄን ነገር በደንብ አድርጋ አብራርታ አዎ ሁለት ሰዎች ናቸው ትዳር እንዲሆን የሚያደርጉት። ምናልባት እከሌ ነች ጥሩ ለእናንተ ብላችሁ ልታዩ ትችላላችሁ፣ ወይ እሱ ነው ምናምን ብላችሁ ልታዩ ትችላላችሁ። ግን የሁለቱም ነው፣ የአንድ ሰው ሳይሆን ትዳር የሚያደርገው የሁለቱም መቻቻል ነው ብለው በምሳሌነት እንኳን አስተምረውናል። በእውነት በጣም ብዙዎቹ እንደውም ብናለ እንደነሱ አይነት ትዳር ይስጠን። ይሄን ወሬ እንኳን አሁን እንደዚህ እንኳን እየተወራ ብዙዎቹ ኖ የነሱ ትዳር እውነት ሆኖ ከተጣሉ የራስ አላገባም የሚሉ ሰዎች በጣም ብዙዎቹ አሉ። ከምሬ ነው የምለው። ብዙ ቪዲዮዎችን አይቻለሁ። በቃ ማግባት ምን ነው ለምን አገባለሁ ምናምን እና ኮመንታቸው ራሱ ወደታቸው ወርደስ ሲታይ እንዴ ማሊያገባሽ ነው አንቺን እና ታዲያ ምናምን የሚልም ኮመንት አለ። ለቀልድ ነው እሱ እንኳን። ግን እነዚህ ልጆች በጣም በኢንስታግራም መጀመሪያ እንግዲህ ኢንስታግራም ላይ ነው በጣም አክቲቭ የነበሩት። በጣም ይሰሩ ነበር ኢንስታግራም ላይ። እየታወቁ ሲሄዱ ማስታወቂያ እየሰሩ ሲሄዱ ወደ ቲክቶክ መጡ። ወደ ቲክቶክ ላይም በጣም ታዋቂ ሲሆኑ ዩቲዩብ ከፈቱ። ዩቲዩብ ላይ እንግዲህ ቪዲዮ እየሰሩ ቲክቶክ ላይ ቪዲዮ እየሰሩ ኢንስታግራም ላይ ማስታወቂያዎችን እየሰሩ በህዝብ ዘንድም ተወዳጅነት ያላቸው እነሱ የሚወደዱ ልጆች ናቸው። በጣም ደስ የሚሉ ጥንዶች ናቸውና አሁን ደግሞ የተሰማው ነገር ተለያይተዋል። እንዴት ነው ነገሩ? እንዴት ትዳር የተወሰኑ ጊዜ ኮንትራት ነው እንዴ? ልክ እንደ ኳስ ምናምን የሆነ ሰዓት ላይ ይቀልጣል። በቃ በጣም አስጊ ነገር ነው እኮ እየገጠመን ያለው እንዴ። በትዳር የሚቆይ ይሄ ማህበራዊ ሚዲያ ግን የሆነ ቡዳ ነው ልበል እንዴ? ትዳርን የሚበላ ነገር ነው እንዴ? እስቲ ማን ነው በማህበራዊ ሚዲያ አውቀ ነው እስካሁን ድረስ ጥሩ ፍቅር እያሳለፈ ያለ? ምናልባት ሳምሪና ፋኒ የሚባሉት እነሱ የጂጂ እንትኖች ብዙ ድንጋይ ስለሚወረወርባቸው ነገ ይለያያሉ ምናምን ሲባል ነበርና እነሱ ናቸው በፍቅር እንደውም ረጅም ጊዜ የጸኑት ነው ማህበራዊ ሚዲያ ከድሮ ጀምሮ ያሉ ሰዎች። በተረፈ ይመጣሉ ወይኔ ፍቅራቸው ሲያስገና ቢት እነሱ ፍቅርን ሲስጠን ምናምን እች ልጅ እህት አላት ይሆን እንዴ በቃ እሷን የምትመስል ምናምን ስል እኔ ራሴ የሉም። ከዛ ጭራሽ ይጠፋሉ ከማህበራዊ ሚዲያ። እንደውም አልጠፋችም እሷ አንዳንዴ እየፖስተች ነው። እና በጣም አስጊ ነገር ነው። ትዳር ላይ ያላዝን ሰዎች አስጊ ነው እውነት። ይሄ ፍቅር እውነት ሆኖ ከተለያዩ በጣም አስጊ ነገር ነው። እንግዲህ እነ ሊያሾ በእርግጥ እሷም በአንደበቷ ሞልታ ተለያይተዋል ማለት ፈርታለች ካላቸው ፍቅር አንጻር። ስብራ ዳርዳሩ ነው የምዞረው እየሰማዋት ነበርና ዳርዳሩን ተለያይተዋል ብላችሁ ነው ምናምትላ ደግሞ ተለያየች አለኝ እንዳትሉ እንግላ ትፈራለች እንደገና። እና ዝም ብሎ ድፍን ያለ ነገር እነዚህ ሰዎች ተለያይተዋል ብዬ አላስብም። እኔ እንዲህ በወረደው ነገር የሚታየው ነገር ደግሞ እንደተለያዩ የሚያሳብቅ ነገር ነው። ወይ ደግሞ ተጣልተዋል እንግዲህ የሆነ ሽማግሌ ይላካል ወይ ፓስተር ቸሬ ነው እንግዲህ ቶሎ ፓስተር ቸሬ ነገር ወደ ፍርድ ቤትም ወደ ምን ነገር ሳይደርስ ቶሎ ድረስላቸውና ገላግላቸው። ሌላ ጥሪ ማስተላለፍበት ሰው የለም። እስኪ አንድ ታሪክ እንኳን ታምር ስራ እስቲ እባክህ አሳራቂ የለም። አሁን እንትን ነስናሽ ነው ያለውና ግን በትክክል የሚያመዝነው እንደተጣሉት ነው የሚያመዝነው ነገሩ። አንደኛ ነገር ቆየ አልተጣላንም ብለው መልስ መስጠት አልቻሉም። ሁለተኛ ነገር የፖስተች ነው ዝም ነው ያሉት። ኮመንትም ይሰጣቸዋል፣ ቪዲዮ ይሰራል፣ ሰው እየተናገረ ዝም ነው ያሉት። ስለዚህ ምናልባት እውነት ይሆናል ብዬ እኔም ወደዛ እያመዘንኩ ነው ያሉት። ግን ፈጣሪ ያርግባችሁ በእውነት ይሄ የሚያስቀና ፍቅር በምን አይነት ፍቅር ይተካል? እችን የመሰለ ቆንጆዬ ልጅ እችን የመሰለ ከነ ልጇ ተሄደ ምን አይነት ፍቅር ውስጥ ትገባለህ? ምን አይነት ፍቅር ውስጥ ትቀጥላለህ? አንቺ ያን የጣፈጠ ፍቅር ትተሽ አንቺ እንኳን በጣም ቆንጆ ስለሆንሽ አታጭም አንቺ እንኳን አልቻጣጭም። ተወጂ እሱ ነው። እባክህ ተመለስ፣ ይቅርታ ብለህ እግሯ ላይ ወድቀህ ተመለስ ነው የምለው። ስለተከታተላችሁኝ አመሰግናለሁ። እንደው የውሸት ያርግላችሁ፣ እንዳልተፋታችሁ ሆኖ የውሸት ያርግላችሁ። መጨረሻ ይሄ ነው። የውሸት ያርግላችሁ። የተወራ ሁሉ ውሸት ሆኖ በፍቅር እየተሳሰማችሁ ተቃቅፋችሁ እንደ ድሮ እየሳቃችሁ ኑልን። ባይ ባይ። Ya ya zola